ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ግን በትክክል ሰው ካለ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። ሰላም ጤና ይስጥልኝ። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ይህንን ጉድ ለሁሉ ሰው እንዲደርስ አድርጉ አደራ። ፖለቲካው የት ቦታ ገብቶ እንዳበሰበሰን የሚያሳይ ሚስጥር ነው። በሚበጀው እንድንማርበት ከገባንበት እንድንወጣ ነው። ዞሮ እንደ ጉባለች የምናወራው የምንነጋገረው ችግሩ እንዲፈታ ስለሆነ ችግሩን ለመፍታት የምትችሉት እንድታደርጉ እያሳሰብን እስኪ እንስማቸው። ሰዎች ምን እያሉ ነው? ሄሎ አባታችን ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቱ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም። ደህና ነው? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋር ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለት አንድ ሚስጥርም አይወጣም ወይ ምስጢር። እንደው ከባድ ነው፣ በሩቅም አይነበር። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን። ለምን ውሸት? በጳጳስ በኦርቶዶክስ ለምን ውሸት? ለምን? እኔ በጣም ነው የሚገርም። ያለው መስሎሻል? ተበልተሻል፣ ቀሻል። በእርግጥ ትውልዱ እንድመያዣ መጨበጫ ያጣው የታመነው ሁሉ ክዶ ነው። የሚያሳዝን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ? አዲስ አበባ ላይ ያለው። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። እንደናንተ አንክድም ቢሉስ እናንተ ከሃዲ መሆናችሁን አስባችሁ ነው እንግዲህ። ስለዚህ ሙስሊሞች ደግሞ አንክድም፣ አላህን እንፈራለን። እናንተ ፈጣሪን ባትፈሩም እኛ እንፈራለን ቢሏችሁስ እንዴት አይነት ነውር ነው እናንተ? በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቱ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም። ምን የተቀበረ ምን ቀበራችሁ? እነ ዘመነ ምናምን እንደሚቀብሩት አይነት ነው ይሄ? ያፍዝ ያደንግዝ ያባይ ጠንቋይ ነው ወይስ ምንድን? ገንዘብ ነው የቀበራችሁት? ጽላት ነው የቀበራችሁት? አረ ጉድ ስሙ ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። አይተለ
እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበድረግራቸዋለሁ። እሺ አባታችን። እሺ እናቴ እንዳው ከበድ አድርገው ይንገሩን በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እደውላለሁ። እሺ እሺ ደህና ይዋል። ጸሎት የሚሰማው እኮ ሀቀኛ ሰው ነው። እንዴት ሰው የሚቀብረውን እየቀበረ የሚቃጠለውን እያቃጠለ እስላሙን ክርስቲያኑን እንደዚህ ለማለት እያበጣበጠ ብዙ ነገር እያደረገ እንዴት አድርጎ እንዴት አይነት ንቀት ነው? እግዚአብሔር ዝም ብሎ መቀለጃ ነው ማለት ነው። እውነትም መቀለጃ ነው። እናንተን ራሱ ካላጸዳ ጸሎት አድርጉልኝ። ጉድ ነው። አሜን። ሰላም አሜን። ይሄ ሁለተኛው ቀን ነው። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም፣ አይዞሽ እኔ ያለሁ አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን። የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው። ከሆነማ ወየው እንዲገለው ነው። ምን እንዲያደርገው? አንድ ነገር እንዲያደርገው። ከዚህ ሁሉ እግዚአብሔር የሚወደውን ብቻ ብትሰሩ። መንኮሰ ሞተ ተብሎ ስርዓተ ግንዘት ተፈጽሞ እዛ ነገር ላይ ገብታችሁ በዛ ኃላፊነት ለጽድቅ ዱንያዊ ምድራዊ ህይወትን ሁሉ ስጋዊ ህይወትን ሁሉ ታችሁ መንፈሳዊ ህይወትን በማበርታት ወይም ሰማያዊ ህይወትን ለመውረስ የሰራችሁ ሰዎች በዛ ስም መቀለዳችሁ ያንን ያክል ክብር በስም ላይ ተሸክማችሁ በተግባር ግን እዚህ ምድር ላይ የሚኖር ስጋዊ ፍላጎቱ ላይ ያተኮረ ወይም በዛ የተጠቃ ሰው እንኳን የማያደርገው ነውር የምትፈጽሙ እግዚአብሔር ይፍረድ። አሁን ለዛ ነው እንደ ጉባኤ ኢትዮጵያ ሁሉ ጊዜ ይቻለም ወይ ተስተካክላ ትቀጥላለች አለዛም ትጠፋለች እንጂ እንዲሁ ጥንቅጧ እንደወጣች የማንም ጋጦጥ እንደፈነጨባት አትቀጥልም የምንለው ለዛ ነው። ምናምን ሁሉ ምናምን ያያረጋችሁ ንጉስ ቴዎድሮስ እያላችሁ ያባላችሁ መሳሪያ ያስተጣቃችሁ ዛ በማህበር በሰንበት የስም እንትን እያላችሁ ገዳዮችን መነኩሴ ልብስ የቄስ ልብስ እያለበሳችሁ እየተኮሱ እንዲገሉ አደርጋችሁ ሲሞቱ ደግሞ ይሄ መንግስት እንትና ላይ እያላችሁ ቃለ እግዚአብሔርን በሰው ልጆች ልብ ውስጥ ማስረስ ሲገባችሁ ቃለ እግዚአብሔርን ትታችሁ ሌላ የሚቀበር የሚቃጠል የሚገርም እኮ ጉድ ነው ጎበዝ። እንዲህ ያረጋችሁ የግብፅን ፖለቲካ ተሸክማችሁ የነበራችሁ ሰዎች እግዚአብሔር ከኢትዮጵያ ምድር ላይ ይጥረጋችሁ። መድኃኔዓለም ይፍረድ። ቤቱን እንዳረከሳችሁ ክብሩን ይጠብቅ መድኃኔዓለም። አዎ እሺ እርሶ እንዲጣጣሩ ከዚህ የበለጠ ሞት የለ። ያው ከዚህ የበለጠ ምን ሞት አለ? እና ይኸውልዎት መስከረም መጥተውታሉ የታረደውን በግ የአቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለያጋለጠ መጥተው ቢነግሩን እኛ እናወጣም። እርሶም ይካዱ ይታውቀዋለሁ። አዎ ይካዱ ካመለጣችሁ ጥሩ እናያለን። እስኪ ስለ መንግስት ጦርነት ስለ ኢህአዴግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አዎ ቢመጡብን ብየወት እኮ ነው። ስርዓተ ፖለቲካው ከየት ነው የሚቀዳው? ስለ ኢህአዴግ መውደቅ ስለ ጦርነት ፖለቲካው የት እንዳለ እንግዲህ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ብሎ እግዚአብሔር አሐዱ አብ አሐዱ ወልድ አሐዱ መንፈስ ቅዱስ ብሎ የሚቀድስ ቄስ ስርዓተ መለኮቱን ቁርባነ መለኮቱን ዛ ቤት የሚቀበል ሰው እንዴት እሳት ሆኖ አላቃጠላቸውም? እኔ በጣም መወዳት መፈራት ቅድስት ቤተክርስቲያን ናት። እንዴት እንደ አይነት አሻጥር የእንተናም ስርዓት መውደቅ ምናምን ጉድ ስሙ እያንዳንዱ አስተውለ ስማ። በ15 ሰከንድ የሚፈታ ምንም አይነት ነገር የለም። የቪዲዮዎች አጫጭር መሆን በራሱ ትውልዱ ምን ያህል እንደወደቀና እንደባከነ የሚያሳይ ነው። እኔ ለማስተዋል ለመማር ራሱን ለማነጽ ራሱን በዘመኑ ለማትጋት ስንት ክሬዲት አወር መማር እንዳለበት እንኳን የማያውቅ በ15 ሰከንድ በ10 ደቂቃ ምናምን ነገሮችን መረዳት አይቻልም። የትውልዱን መክሸፍ ለማየት የቪዲዮዎችን እርዝማኔና ቆይታ እንትን ማለት ይችላል። ይሄ ይጠቅማል። እምቡር እያለ በየቦታው ላይ ዝም ብሎ ሃይማኖተኛ መስሎ በክህደቱ ያለ
ሀፍረት ሰው የሚገለውና የሚዘርፈውን ባንዳ ከሃዲ ሆዳም ስርዓት አልባ የሆነ ሰው የሚመስል አውሬ የሚያስተምር ስለሆነ ይህን ለሌሎች ሁሉ በማዳረስ ራስም ደግሞ እንዲገባ አድርጎ ደጋግሞ በማየት መማር እኔ እንድትማሩበት ብዬ ነው። ለለማ ቀድሜ ያውቃቸዋለሁ። በምስልም እያዙ ነው። አዎ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረውት። ነው ይገባኛል። አስወርቷል ሰምቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም። እሺ ጽላቶች ላይ ደግሞ ምን አደረጋችሁ? ሸጣችኋቸው? ቀየራችኋቸው? ምን አድርጋችኋቸው ነው? መቼም ሼህ ሁሴን ወይም ሀጂ እንተና አይሸጡትም። ጽላትን የሚሸጠው ያው ቄሱ ወይም ጳጳሱ ነው። ለዛ እኮ ነው። እና የቀየራችኋት ነው። አንቺ ቤተልሔምስ ምን አድርገሽ ይሆን? ስለ ጽላቱ የተነገረው፣ ስለ ፖለቲካው የተነገረው፣ ስለ ተቃጠሉት ነገሮች የተነገረው፣ ስለ ተቀበረው ነገር የተነገረው ደብቁ የተባለ ነው። ጉድህን ስማ እያንዳንድ አሁን ሁሉ እየጻፍኩ ነው። እሱ አዎ እየጻፍኩ ነውና አሁን የነገርሽኝ ሰው ካለ በትክክል ሰው ካለ አዎ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን ህሪ ውስጥ ነበረን የመጣ ሲባል ሰምቶ ሀገር ጠፍቷል፣ ከተማ ውስጥ ተደብቋል። እንደቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀ። ከመዚህ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነማ የኛን ወንድም ምን ነግረዋለን በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ። በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ በዚያ ግድም ነው አለ የሚባለው። እሺ። እና ከ200 ያህል ሰው እንደ ጻፈ ተናግሯል አሉ። 200 ሰው አስገብቼ ጽፍ ያለው ብሏል አሉ። ምኑን ነው 200 ሰው አስገብቼ? አሁን ከምትይው ጋር ከተቃጠለው። አረ ተቃጠለው? አዎ ሰምቻለሁ። አሁን ተነግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባት መቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱት። እሳቸውም ወደ እስላሞችም ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብሎ ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው። አዎ እርስዎ ግን መካድ ነው ያለበት። ድንገት የኛን ሁሉ የኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ። እሺ አባቴ አይጠለፍም። እኔ ለብቻዬ ሆኜ ነው ማወራው። ተጠልፈሃል? ተጋፋለ እንዴ? እኔ የለም፣ ግን የእንትኑ ራሱ መሳሪያው ያሰጋል። አረ እሺ አባቴ፣ እሺ በቃ ተጠልፏል። ሳይካዱ አይዟችሁ ተጠልፏል። አይዟችሁ እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይህ ማስቆላቸው ነው አባ ፍኖተ ሰላም። እንግዲህ ለምሱ ጥሩ ነው። እና አሁን በትክክል ሰው ካለ አዎ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን ህሪ ውስጥ ነበረን የመጣ ሲባል ሰምቶ ሀገር ጠፍቷል፣ ከተማ ውስጥ ተደብቋል። እንግዲህ በጣም በሌላ ጊዜ ሀገር ጠፍቷል እንጫወታለን። እሺ አባቴ ደህና ይዋሉ። ቆሻሻ የትን ቦታ ቢሆን ይገለጣል። የሚገለጠው ሊጠፋ ሊቃጠል እንጂ ሊያጠፋ ወይም ሊያሸንፍ አይደለም። ጉባኤ ኢትዮጵያ ከፍታ የሰው ልጆች ከፍታ የሚረጋገጥበት ሚዲያ ነው። ሁሉም ነገር ይገለጣል። ሁሉም ነገር ተገልጦ እያወቅ ነው። ካልተማርንበት ካልተጠነቀቅንበት ግን በእውነት እንደኛ የሚያሳዝን ሰው አይኖርምና እንማርበት፣ እንጠንቀቅ። ሁሉም ነገር በዚህ መልኩ እንትን እያለ ነው። በየቦታው ቡርንቡር ሃይማኖቴ ብሔሬ ምኔ እያለ የሚበጣጠሰው ብጥስጥሱ የወጣ ትውልድ እብደቱን የሚገልጥበት ነገር በሙሉ ይሄው በነውር የተሞላ መሆኑን አይተናል። ይህን ሁሉ ነገር ለገለጠልን ፈጣሪ ክብርና ሞገስ ይገባው። አሁንም የቀረውን ቆሻሻ ሁሉ እየገለጠ ሀገር ኢትዮጵያ